ተክለ ጻድቅ መኩሪያ በ1906 ዓ.ም በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ አቆዳዳ በተባለች መንደር ተወለዱ። በአባታቸው ደብተራ መኩሪያ ገዛ ቤት ውስጥ ፊደል መቁጠር የጀመሩት ገና አፍ መፍታት እንደጀመሩ ነበር። የኔታ ስብሐት ላብ ከተባሉ መምህር ዘንድ ደግሞ የመንፈሳዊ ትምህርትን ቀስመዋል። ተክለ ጻድቅ መኩሪያ የዘመናዊ ትምህርታቸውን የተከታተሉት በአዲስ አበባ አሊያንስ ኢትዮ ፍራንሲስ ትምህርት ቤት ነው። መደበኛ ትምህርታቸውን የተከታተሉ ጎን ለጎን ደግሞ ቢትወደድ ወልደ ጻድቅ ጎሹ በተባሉ ዘመዳቸው እርዳታ የጽህፈት ስልጠና ወስደዋል። ከልጅነታቸው አንስተው ከመጻሕፍት ጋር ፍቅር የወደቁት ተክለ ጻድቅ መኩሪያ ራሳቸውን በንባብ ለማሳደግ በብርቱ ይጥሩ ነበር። የልጅነት ገጠመኛቸውም በኋላ የህይወታቸውን መስመር በብዙ የቀየረው አጋጣሚ ከመጻሕፍት ወዳጅነታቸው ጋር ይያያዛል። ከ1920ዎቹ አጋማሽ ጀምሮ የኢትዮጵያን ድንበር ጥሶ የዘለቀው የፋሺስት ኢጣሊያ ጦር አንዳንድ የጠረፍ አካባቢዎችን ከመቆጣጠር አልፎ ቀስ በቀስ እግሩን እያሰፋ በማርሻል ግራዚያኒ የተመራው ጦር ሚያዝያ 27 ቀን 1927 ዓ.ም አዲስ አበባን ተቆጣጠረ። ጠላት አዲስ አበባ ከተማ ከመድረሱ ታሪክን ለማጥፋት ያለመ አረመናዊ ተግባራትን በዘመቻ መልክ ፈጸመ። በተለያዩ ቤተ መጻሕፍት፣ ቤተ መዛግብትና አድባራት የሚገኙ በአማርኛና በግዕዝ ቋንቋ የተጻፉ መጻሕፍትን እየመረጠ አቃጠለ። ሁሉም ህይወቱን ለማትረፍ ሩጫ በሆነበት በዚያ ቀውጢ ሰዓት ራሱ ለአደጋ አጋልጦ መጻሕፍትን ከየቦታው ለመሰብሰብና ከጥፋት ለመታደግ ቆርጦ የተነሳ አንድ ወጣት ኢትዮጵያዊ ነበር። በርካታ መጻሕፍትን ከጥፋት ለመታደግ የቻለው ይህ ሰው በስተመጨረሻ ግን ከአጥፊው ኃይል ኢላማ ገብቶ ኖሮ በቁጥጥር ስር ዋለ። ፋሺስት መጻሕፍትን ከቃጥሎና ከውድመት በማዳን ወንጀል ጥፋተኛ ነህ ብሎ 3 የስቃይ ዓመታትን በሶማሊያ በረሃ እንዲያሳልፍ ፈረደበት። ብዙዎች የመጻሕፍት ወዳጅ በሚሉት የመጠሪያ ስሙ ይጠራል። ይህ ሰው ተክለ ጻድቅ መኩሪያ ነበር። ተክለ ጻድቅ መኩሪያ አገራቸውን በዲፕሎማትነት በሚኒስቴርነትና በሌሎችም የኃላፊነት ደረጃዎች ለ33 ዓመታት አገልግለዋል። በዚህም ከ1934 ዓ.ም እስከ 1949 ዓ.ም በትምህርት ሚኒስቴር፣ ከ1949 ዓ.ም እስከ 1951 ዓ.ም በሲቪል ሰርቪስና ጡረታ ሚኒስቴር እንዲሁም የብሔራዊ ቤተ መጻሕፍት ድርጅት ዋና ዳይሬክተር፣ በተጨማሪም ደግሞ ውጭ ጉዳይ ሚኒስቴር ተዛውረው በፈረንሳይ በህንድና በቀድሞ ቼኮስሎቫኪያ አገራት የኢትዮጵያ አምባሳደር ሆነው ሰርተዋል። የታሪክ ተመራማሪው ተክለ ጻድቅ መኩሪያ ከአማርኛ ቋንቋ ባለፈ ግዕዝ፣ እንግሊዝኛ፣ ፈረንሳይኛ፣ ጣሊያንኛ ቋንቋዎችን ማወቃቸው የተለያዩ ጥናታዊ የኢትዮጵያ መጻሕፍትን እንዲሁም የታላላቅ የአውሮፓ ጸሐፍት ስራዎችን ለመረዳት አስችሏቸዋል። የስራ ዓለምን በጀመሩበት በትምህርት ሚኒስቴር ባለቆቻቸው የተሰጣቸው የስራ ድርሻ በኢትዮጵያ ታሪክ ዙሪያ በጣሊያንኛ ቋንቋ የተጻፉ መጻሕፍትን ወደ አማርኛ ተርጉሞ ለተማሪዎች ታሪክ መማሪያ መጻሕፍት እንዲያዘጋጁ ነበር። የኢትዮጵያ ታሪክ በውጭ ጸሐፍት በተዘጋጁ በውጭ ቋንቋ ከተጻፉ መጻሕፍት ይቀዳ የሚለው ለተክለ ጻድቅ መኩሪያ አልተዋጠላቸውም። በእርግጥ ታሪካችን በእኛ በታሪኩ ባለቤት አለመጻፉ መሰረታዊ ምክንያት እንደሆነ ለእርሳቸው የተሰወረ አልነበረም። ብቻ ከፍ ያለ ቁጭት አደረባቸው። ተክለ ጻድቅ ታሪክ ያለፈን ሁኔታ በጥሩም በመጥፎም የምንመዘግብበት በዚሁም የወደፊቱን የሀገር ህልውና የመወሰን አቅም ያለው በመሆኑ በጥንቃቄ መጻፍ እንዳለበት በመረዳት የራሳቸውን ድርሻ ለመወጣት ወሰኑ። እንደ ውቅያኖስ የሰፋውን የ3000 ዓመታት የኢትዮጵያ ታሪክ ከትበው ለትውልድ ማቆየት የህይወት ዘመን የቤት ስራቸውን አደረጉ። ይህ የአንድ ግለሰብ ብቻውን እውን ያደርገዋል ብለው አሳይተውናል። እናም ረጅሙን መንገዳቸውን በ1934 ዓ.ም ባሳተሙት ከአጼ ቴዎድሮስ እስከ ቀዳማዊ የተሰኘው መጽሐፋቸው ጀመሩ። ይህ መጽሐፍ በትምህርት ሚኒስቴር ለተማሪዎች ታሪክ ማስተማሪያነት ተመርጦ ለረጅም ዓመታት አገልግሏል። በሀገራችን ታሪክ ጸሐፊያንና ምሁራን መጻፍ አለበት የሚለው ቁጭታቸውን በመጠኑም ቢሆን የተወጡበት ስራቸው ነው። ህልማቸውን እውን ለማድረግ ግን ረጅም መንገድ ይቀራቸዋልና ጉዞ ወደፊት ብለው የጥንታዊ መካከለኛውና የዘመናዊን የኢትዮጵያ ታሪክ በ5 መጽሐፍት አደራጅተው በመጨረሻም ግባቸውን በስኬት አደርሰዋል። ከአጼ ልብነ ድንግል እስከ አጼ ቴዎድሮስ ያለውን የኢትዮጵያ ታሪክ የዳሰሱበት ሁለተኛ መጽሐፋቸው በ1953 ዓ.ም ለህትመት በቅቷል። ሶስተኛው መጽሐፋቸው በ1965 ዓ.ም የታተመው የኢትዮጵያ ታሪክ ኑቢያ ናፓታ እስከ መርዌ ሲሆን ከኑቢያ እስከ ዛጉዌ ስርወ መንግስት ድረስ ያለውን የኢትዮጵያ ታሪክ ይዳስሳል። ተክለ ጻድቅ መኩሪያ የዘመናዊውን የኢትዮጵያ ታሪክ አጼ ቴዎድሮስና የኢትዮጵያ አንድነት፣ አጼ ዮሐንስና የኢትዮጵያ አንድነት፣ አጼ ምኒልክና ኢትዮጵያ በሚል በ3 ቅጾች አዘጋጅቷል። የታሪክ ተመራማሪው ተክለ ጻድቅ መኩሪያ በተደራራቢ የመንግስትና ህዝብ ኃላፊነት ጫና ስር ሆነው የረፍትና የጡረታ ጊዜያቸውን ሳይቀር አሟጠው እስከ ህልፈተ ህይወታቸው ድረስ ሳይታክቱ ስለ ኢትዮጵያ ታሪክ ሲሉ ብዙ ደክመዋል። እዚያም ተበታትኖ የኖረውን የኢትዮጵያ ታሪክ አደራጅተው አሰባስቧል። ተክለ ጻድቅ መኩሪያ ከታሪክ መጽሐፍቶቻቸው ባሻገር በ1943 ዓ.ም ያሳተሙት የሰው ጠባይና አብሮ የመኖር ዘዴ የተሰኘ የሞራል መጽሐፍም አላቸው። የታሪክ ባላባቱ ተክለ ጻድቅ መኩሪያ በመጽሐፍቶቻቸው ኢትዮጵያዊነት ማለት ኩራት እንደሆነ አሳይተዋል። በመንግስትና በህዝብ የተጣለባቸውን አደራ በታማኝነት በታታሪነትና ብቃት መወጣታቸው ከፍተኛ ክብርታን አስገኝቶላቸዋል። ተክለ ጻድቅ መኩሪያ የኢትዮጵያ ጊዜያዊ ወታደራዊ ሽግግር መንግስት የባህል ሚኒስትር ሆነው እስከ 1967 ዓ.ም መጨረሻ ድረስ ሰርተዋል። በ86 ዓመታቸው ህይወታቸው ያለፈው ተክለ ጻድቅ መኩሪያ ባለትዳርና የ4 ልጆች አባት ነበሩ። ስርዓተ ቀብራቸውም አዲስ አበባ በሚገኘው ቀራንዮ መድኃኔዓለም ቤተክርስቲያን ወዳጆቻቸው፣ ዘመዶቻቸው ተገኙበት ተፈጽሟል።